ውስጥ ከባድ የሆነ የአየር ድብደባ ሲያካሂድ ነግቷል። ይህ በዚህ እንዳለ በመካከለኛው ምስራቅ ከፍተኛ ውዝግብም ድንጋጤም የፈጠረ ሌላ አንድ ድንገተኛ ትዕዛዝና አስገራሚ ዜና ከወደ ዋይት ሃውስ ወደ መካከለኛው ምስራቅ ተዘርግቷል። ይሄውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ ባልተጠረጠረና ባልተገመተ ሁኔታ ሳውዲ አረቢያ የኒውክሌር ኃይል እንዲኖራት ዩራኒየምም እንድታብላላ ፈቃድ መስጠታቸው ተዘግቧል። የሲኤንኤን ዘገባ ዛሬ ሌሊቱን በሰበር ዜና ለዓለም እንዳወጀውና መላው የመካከለኛው ምስራቅ ሀገራትን አስደንግጧል በተባለው በዚህ ዘገባ የፕሬዝዳንት ዶናልድ ጄ ትራምፕ ሳውዲ አረቢያን ጥብቅ የሆኑ ዓለም አቀፍ ቁጥጥሮች ሳይደረግባት ለብቻዋ በፈለገችው መጠን የዩራኒየም ማበልጸጊያ ፕሮግራም እንድትጀምር በረቀቀ ስምምነት ላይ ከስምምነት ተደርሷል ተብሏል። በ2025 ጥቅምት ወር ላይ ድርድሩ የተጠናቀቀ መሆኑን የገለጸው የሲኤንኤን ዘገባ ይህ የሲቪል የኒውክሌር ስምምነት በመባል የሚታወቅ ነው በማለት ገልጸው ፕሬዝዳንት ዶናልድ ጄ ትራምፕም የመጨረሻውን ፊርማ በዚሁ ትዕዛዝ ላይ ሊያኖሩበት እየተጠበቀ ነው ተብሏል። ምንጮች እንደሚሉት ፕሬዝዳንቱ ፊርማቸውን እስካሁን የሚያዘገዩት ከኢራን ጋር ያለውን ጦርነት ትኩረት በመሻቱና በኮንግረስ ውስጥም ስምምነቱን ሊያግድ የሚችል ጠንካራ የሁለትዮሽ ተቃውሞ ይነሳል በሚል ሁኔታ በመፍራት እንደነበር ተዘግቧል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ኢራን የኒውክሌር ፈንጂዎችን ከሰራች ሳውዲ አረቢያ የራሷን መሳሪያ እንደምትገነባ ከዚህ ቀደም በተደጋጋሚ ሲዝቱ እንደነበር ይታወቃል። እነሆ አሁን በተደጋጋሚ ሲዝቱበት የነበረውን የኒውክሌር የጦር መሳሪያ ባይሆንም ነገር ግን ዩራኒየሙን ያለምንም ገደብና ያለምንም ክትትል በከፍተኛ ፍጥነትና ብዛት እንዲያብላሉ ተፈቅዶላቸዋል። የጦር መሳሪያ ቁጥጥር ማህበር ባለሙያ የሆኑት ኬልሲ ዳቨንፖርት ስምምነቱ ጥብቅ የሆነውን የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ተጨማሪ ፕሮቶኮል ቁጥጥርን የማያካትት በመሆኑ ሳውዲ አረቢያ የኒውክሌር የጦር መሳሪያን በአጭር ጊዜ ትሰራዋለች፣ ሁኔታው በጣም አደገኛ ነው፣ ቀላል ዜና አይደለም ሲሉ ለሲኤንኤን ነግረውታል። ይህ አካሄድ ከ2009 የተባበሩት አረብ ኤሚሬትስ ጥብቅ ስምምነት ጋር ሲነጻጸር ፍጹም የተለየ ነው በማለት ገልጸው የዲሞክራሲ መከላከያ ፋውንዴሽን ምክትል ዳይሬክተር የሆኑት